ሰላም ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦች እንዴት ናችሁ? ያላችሁበት ሰላምታዬ ድረስ አቤል ኦፊሻል ላይ ትገኛላችሁ። አጫጭር ዜናዎችን ደግሞ እያደረስኳችሁ ቆይታ እናደርጋለሁ። ለፔጅ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። በቀዳሚነት የምናነሳው የማንቸስተር ዩናይትድ የመስመር የአጥቂ ስፍራ ተጫዋች የሆነው አማድ ዲያሎ ስለ ማይክል ካሪክ ያነሳውን ጉዳይ እናነሳለን። ምንድን ነው የሚለው እጅግ በጣም አስገራሚ ሆኗል። የማይክል ካሪክ በማንቸስተር ዩናይትድ መኖር በጣም ጥሩ ለውጥ እንዳመጣ በቡድን ውስጥ ትልቅ ተጽዕኖ እንዳመጣም ጭምር ከዛ ባለፈ ለዚህ ቡድን እየተጫወተን በመሆኑም ጭምር ራሱን እንደ እድለኛ አድርጎ የሚቆጠር ከማይክል ካሪክ ጋርም ገና ከ18 ዓመት ጀምሮ ወደ ማንቸስተር ዩናይትድ ስመጣ የነበረ ሰው እና አንድ በጣም ካስገረሙኝ ኮቶች መካከል ተጫዋቹ ስለተናገረው ሀሳብ ስናነሳ በጣም የሚያስደንቅ ነው። ምናልባት ተጫዋቹም ጭምር የተረዳበት አሰልጣኙም በዚህ ልክ ማንቸስተር ዩናይትድን ለመግለጽ የሄደበት መንገድ ፍጹም የሚያስደንቅ ነው። እናንተ ተጫዋቾች በሚል ሲነግራቸው ምንድን ነው የሚለው እሱ ሲነግረን ማለት ነው። እሱም እንደሚለው የምትጫወቱት በመጀመሪያ ደረጃ ለራሳችሁ ነው የምትጫወቱት። ከዛ ባለፈ ለደጋፊዎች ከዛ ባለፈ ደግሞ ለደጋፊዎች ይጫወታሉ። ደጋፊዎቹ ደግሞ ለእኛ በጣም ያስፈልጉናል እና የምንጫወተው ለደጋፊዎችም ጭምር ነው። ለደጋፊዎች ማሸነፍ ይገባናል። አሸነፈንም ደግሞ ለደጋፊዎቻችን መመለስ ይኖርብናል የሚል በየልምምዱ ወቅት ይህንን መረጃ እንደሚያጋራቸውም ጭምር መልእክቱን ያነሳል። አንዱ ጥሩ ነገሩ ተጫዋቾች ጋር ይህንን ተቀባይነት እንዲኖራቸውም ጭምር የሚያደርገው ለማንቸስተር ዩናይትድ ተጫውቶ ያለፉ ተጫዋቾች ናቸው። እንደምታውቁት ማይክል ካሪክ ወደ ኦልድ ትራፎርድ ከመጣ በኋላ በዩናይትድ ያሉ ሰዎች አሉ። ለምሳሌ ጆኒ ኤቫንስ እንዲሁም ደግሞ ራሱ ማይክል ካሪክ የዩናይትድ በጣም ስኬታማ በሚባለው የቡድን ቆይታዎች ውስጥ ተጫውተው ማለፍ የቻሉ ሰዎች ናቸው። ዩናይትድን በተመለከተ የሚያነሷቸው ሀሳቦች በአጠቃላይ አሳማኝ የምትሏቸውና ስለ ክለቡ በጣም ስኬታማ በነበረበት ጊዜ ላይ ተጫውተው ያለፉ ተጫዋቾች እንደመሆናቸው መጠን እዚህ ጋር ጥያቄ የምታነሱባቸው ተጫዋቾች አለመሆናቸውን ትረዳላችሁ እና ይሄ ይበልጥ ተጫዋቾች ጋር ያለውም ስሜትም ጭምር በጣም ከፍ ማለት እንዲችልም ጭምር የሚያግዝ መሆኑን እያነሳ ነው የሚገኘው እና በማይክል ካሪክ ወደ ኦልትራፎርድ መምጣት በጣም ደስተኛ ከሆኑ ሰዎች መካከልና ክለቡንም እጅግ በጣም ጠንቅቆ የሚያውቅ በተጫዋቾቹ በኩልም ደግሞ እንዲህ አይነት መነሳሳትም ጭምር እንዲፈጠር ትልቁን አስተዋጽኦ እያበረከተ ስለሚገኘው ማይክል ካሪክ ሀሳቡን አጋርተዋል። እዚሁ ማንቸስተር ዩናይትድ ቤት ውስጥ ቆይታ እናድርግና የዋይኒ ሩኒን ጉዳይ እናንሳ። ዋይኒ ሩኒም በተመሳሳይ ከማይክል ካሪክ ጋር በተያያዘ ሀሳቦች ተነስተውለት ነበረ። በተለይ በዚህ ሰዓት ላይ በፓሪስ ሰን ጀርመን እያሰለጠኑ የሚገኙት ሉዊስ ኤንሪኬን በተመለከተ ብዙሃኑ ያው የእንግሊዝ ክለቦች አለም የአውሮፓ ክለቦች ምናልባት አሁን ከሚሰሩት ስራ ውጪ ቢሆኑ እኚህን አሰልጣኝ የአሰልጥነን ጥያቄ የማያቀርበላቸው ክለብ ይኖራል ተብሎ አይጠበቅም። በጣም ድንቅ የሚባል የማሰልጠን ችሎታ ካላቸው ሰዎች መካከል አንዱ፣ በተደጋጋሚ ደግሞ ይህንን ያስመለከቱ ናቸው። በተለይ ከሮማ በኋላ በነበረው የማሰልጠኝ ቆይታቸው በባርሴሎና እና በፓሪስ ሰን ጀርመን በዚህ መልኩ ተሳክቶላቸው እየተመለከትናቸው የሚገኙ አሰልጣኝ መሆናቸውንም ጭምር እየተመለከትን ነው የምንገኘውና አሁን ይህንን እያነሳን ባለንበት ሰዓት ላይ ዋይኒ ሩኒ ምንድን ያነሳው እኔ በማይክል ካሪክ እንዲቆይ ነው የምፈልገው ከጆዜ ሞሪኖ እስከ ሉዊስ ቫን ጋል ከዚያ ባሻገር ደግሞ ከኤሪክ ቴናግ እስከ ሩበን አሞሪም ድረስ አሰልጣኞች መጥተዋል። በተለይ በእነዚህ ቆይታዎች ውስጥ ደግሞ ዩናይትድ ስኬታማ አለመሆኑን የተመለከትን ነው። የተሻለው አማራጭ በማንቸስተር ዩናይትድ በኩል ማይክል ካሪክን ማቆየት ቀዳሚው ምርጫው እንደሆነም ጭምር በዋይኒ ማርክ ሩኒ በኩል መልእክቱን ማጋራቱም ጭምር ነው የሰማ ነው። ሌላኛው ጉዳያችን የሚሆነው ከአርሰናል ጋር የተያዘ መረጃ ነው የሚሆነው። ለአርሰናል እጅግ አስደናቂ የሚባሉ ዜናዎች እየተሰሙበት የሚገኝ ዕለት ነው ማለት እንችላለን። ቡካዮ ሳካ ለሚቀጥሉት 5 ዓመታት በአርሰናል ቤት ውስጥ የሚያቆየውን ኮንትራት መፈረሙ ተረጋግጧል። እስከ 2031 ድረስ የተጫዋች በዚህ ቡድን እንደሚቆይም ጭምር ነው የተሰማው። እነዚህ 5 ዓመታት የቡካዮ ሳካ ፊርማዎች በአርሰናል ቤት ውስጥ ከ300,000 ፓውንድ በላይ በሳምንት ደሞዝ እንደሚከፈለውም ጭምር ነው የተሰማው። ኦልሞስት የ1 ዓመት ዕድሜ ብቻ ነበር። ይህ የ4 ዓመቱ የመስመር የአጥቂ ስፍራ ተጫዋች የሆነው ቡካዮ ሳካ በአርሰናል ቤት ውስጥ የነበር እስከ 2027 ድረስ 2023 ከፈረመ በኋላ አርሰናል ለ4 ዋንጫ የተፋለመበት በሚገኝበት ወቅት ላይ ደግሞ ይህንን ተጫዋች ለሚቀጥሉት ዓመታት የማስፈረሙን ጉዳይ
ይፋ ለማድረግ ኦልሞስት ጉዳዩ መነገሩ በጣም በጣም አስፈላጊ ይመስላል። ገና የ17 ዓመት ታዳጊ ሆኖ ነበር በ2018 በአርሰናል ቤት ውስጥ መጫወት የቻለው። እስካሁን ድረስ ወደ 217 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጓል። 57 ጎሎችን አስቆጥሯል። ዘንድሮም በ33 ጨዋታዎች በሁሉም ውድድሮች 7 ጎሎችን አስቆጥሯል። ሳካ በእንግሊዝ ፕሪሚየር ሊግ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ምናልባትም ይህም ጭምር ሌላ በጣም ጥሩ ታሪክ እየፈጸሙለት ከሚገኝ ተጫዋች መካከል እንዳንዱ ነው። በእንግሊዝ ፕሪሚየር ሊግ 116 ጨዋታዎችን ያከናወነ ከሮይ ፓርለር በኋላ በአርሰናል በጣም ጥሩ የሚባል ስታቲስቲክስም ጭምር ካላቸው ተጫዋቾች መካከል እንዳንዱ ልናነሳው የሚገባ ነውና ለእንግሊዝ ብሔራዊ ቡድን በ48 ጨዋታዎችን አድርጓል። 14 ጎሎችን አስቆጥሯል። አሁን ደግሞ በአርሰናል ቤት ውስጥ ለተጨማሪ 5 ዓመታት የሚያቆየውን ኮንትራት መፈረሙም ጭምር ነው እየተሰማ የሚገኘው። አርሰናል በተመሳሳይ ከወልቭስ ጋር በነገው ዕለት ጨዋታውን ያከናውናል። ከዚህ ጨዋታ በፊት የአርሰናሉ አሰልጣኝ የሆኑት አሰልጣኝ ሚኬል አርቴታ ስለ ሪካርዶ ካላፊዮሪ ከዛ ባለፈ ቤን ዋይት እንዲሁም ደግሞ በቡድኑ ስለሚገኙት ካይ ሃቨርትዝ እና ማርቲን ኦዴጋርድ ሀሳቦቻቸውን አጋርተዋል። በዚህ ሁኔታ ላይ በተለይም ከካላፊዮሪ ጋር በተያያዘ ተጫዋቹ አሁን በጥሩ ጤና ላይ እንደሚገኝም ጭምር ነው መልእክታቸውን ያጋሩት። አርሰናል 4-0 ዊጋን አትሌቲክን ባሸነፈበት የኤፍኤ ካፕ መርሃ ግብር ላይ ተጫዋቹ በጉዳት ምክንያት ከስታርቲንግ ላይናፕ ውጭ መሆኑም ጭምር የተመለከት ነው ነበር እና አሁን ልምምድ መስራቱንም ጭምር ነው ሀሳባቸውን ያጋሩት እና በነገ ዕለት ከሚከናወነው ጨዋታ ተጫዋቹ ዝግጁ መሆኑንም ጭምር ነው መልእክታቸውን ያጋሩት። ከዛ ባለፈ ምናልባት ከቤን ዋይት ጋር በተያያዘም ጥቂት የሚባሉ ድካሞች ስለመኖራቸውም ጭምር ሀሳባቸውን እያጋሩ ነው የሚገኙት አሁን ባለበት ሁኔታ። ነገር ግን ጥሩ የሚባል ጤና ላይ እንደሚገኝም ተጫዋቹን በተመለከተ መልእክታቸውን አጋርተዋል። ነገር ግን መጠነኛ የሚባሉ ሃምስትሪንጎች ስለመኖራቸውም ጭምር ነው እየገለጹ የሚገኙት። ሌላው ከዚህ ጋር ተያይዘው የማርቲን ኦዴጋርድን በተመለከተ ነው። አርሰናል በፕሪሚየር ሊጉ ቀጣይ ሳምንት ሲመለስ ሌላ በጣም ወሳኝ የሚባል የለንደን ደርቢ መርሃ ግብር ከቶተንሃም ስፐርስ ጋር ጨዋታውን ያደርጋል። ለዛ ጨዋታ ማርቲን ኦዴጋርድ ጨዋታውን ዝግጁ እንደሚሆንም ጭምር ነው መልእክታቸውን ያጋሩት። ነገር ግን ከወልቭስ ጋር በሚኖረው ጨዋታ ላይ ተጫዋቹ አይኖርም። ስለዚህ አርሰናል በለንደን ደርቢ መርሃ ግብር ላይ የማርቲን ኦዴጋርድን ግልጋሎት እንደሚያገኝም ጭምር አሰልጣኙ ይፋ አድርገዋል። ካይ ሃቨርትስ አሁንም ጉዳቱን በተመለከተ ሀሳቦች የተነሱ ነው የሚገኙት። ይሄ 26 ዓመት ተጫዋች እድለኛ ነው ለማለት አያስደፍርም። ተደጋጋሚ ጉዳቶችን እያስተናገዱ ከሚገኙ የአርሰናል ተጫዋቾች መካከል በቀዳሚነት ልናነሳው የሚገባ ተጫዋች መሆኑን እያስተዋለ ነው የሚገኘው። ወደ ሜዳ በሚመለስባቸው ወቅቶች ደግሞ በጣም ድንቅ የሚባል የሜዳ ላይ ፐርፎርማንሶችን ማሳለፍ የሚችል ተጫዋችም ጭምር መሆኑን ደግሞ በተደጋጋሚ የተመለከትንበት ተጫዋች ነው። አሁን ለጥቂት ሳምንታት ከሜዳ ይርቃል የሚባለው መረጃ አሰልጣኝ ሚኬል አርቴታ ይሄ የሐሰት ዜና ነው ሲሉ መልእክታቸውን ያጋሩት። አሁን ባለው ሁኔታ ተጫዋቹ በቅርብ ወደ ሜዳ እንደሚመለስም ጭምር ነው መልእክታቸውን ያጋሩት። በዚህኛው ሳምንት ላይ በቡድናቸው ውስጥ እንደሚካተትም ጭምር ነው የሚጠበቀው። ተጫዋቹን በተመለከተ ለሳምንታት ግን ከሜዳ ይርቃል የሚባለው ጉዳይ በዚህ ተጫዋች ጉዳይ ላይ ምናልባትም የሐሰት መረጃ መሆኑንም ጭምር ነው ያጋሩት። አርሰናል በጣም ቁልፍ የሚባሉ ተጫዋቾቹ ገሚሶቹ ወደ ከሜዳ እየተመለሱለትም ነው የሚገኙት። ስቲል ሚካኤል ሜሪኖ ከጉዳት አልተመለሰም። በቡድኑ ውስጥ ከሚገኙ ተጫዋቾች መካከል የካይም በዚህኛው ሳምንት ላይ ግልጋሎት ያገኛል ወይ? ምናልባት አሰልጣኙ የዛን ያህል ሪስኮች ላይ ወስዱበት የሚችሉበት እድል እንደሚኖርም በሰፊው የሚጠበቅ ርዕሰ ጉዳይ ነው። ነገር ግን ለሳምንታት ከሜዳ ይርቃል በሚባለው መረጃ ዙሪያ አሰልጣኙ እንዳጋሩት ከሆነ ማለት ነው የሐሰት መሆኑንም ጭምር ነው የተነሳ የሚገኘው። አሰልጣኝ የርገን ክሎፕን በተመለከተ የእሳቸው ወኪል የሆነው አንድ መልእክት አጋርቶ ነበር። ቼልሲን በተለይ ከሊቨርፑል ጋር ከተለያዩ በኋላ ቼልሲና ማንቸስተር ዩናይትድ እኚህን አሰልጣኝ የአሰልጥነን ጥያቄ ስለማቅረባቸውም ጭምር መልእክት መረጃዎች ይወጡ ነበር እና በዚህ ጉዳይ ላይ በማንቸስተር ዩናይትድ በኩል እየወጡ ያሉት መረጃዎች የሚጠቁሙት በፍጹም እንዲህ አይነት ጥያቄ አላቀረብንም የሚሉ መረጃዎች እያነሱ ነው የሚገኘው እና ሩበን ምናልባት ስኬታማ የሚባሉ አሰልጣኝ ናቸው። አሰልጣኝ የርገን ክሎፕ በእግር ኳስ የማሰልጠን ቆይታቸው በጣም ስኬታማ የሚባሉ ናቸው። ሜንዥ ከዛ ባለፈ ቦሩሲያ ዶርትሙንድ በጣም ደግሞ ወርቃማ የሚባለው ጊዜያቸው ያሳለፉበት ሊቨርፑል በነበሯቸው ቆይታዎች የእሳቸው
አስደናቂ ብቃቶችን የተመለከትንባቸው እንደነበሩም ጭምር በብዙ የምናስታውሰው ቆይታ እንደሆነም ጭምር ይነገራል እና ቼልሲና በተመሳሳይ ደግሞ ማንቸስተር ዩናይትድ የአሰልጣኝ ጥያቄ አቅርበዋል የሚሉ መረጃዎች ቢነሱም በዩናይትድ በኩል ግን አሁን እየወጡት ያሉት መረጃዎች የሚጠቁሙት እነዚህ መረጃዎች የውሸት ወይም የሐሰት መሆናቸውም ጭምር ነው እየተነገረ የሚገኘው። ኤድሰን አልቫሬዝ የተሳካ የቀዶ ጥገና ሕክምናውን ማድረጉም ጭምር ተነግሯል። ሜክሲኮዊው ተጫዋች ለዓለም ዋንጫ በቀጣይ ይደርሳል ተብሎም ጭምር ነው የሚጠበቀው። ምናልባት በፌነርባቼ የተጫወቱ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ይታወቃልና የተሳካ ሰርጀሪ ማድረጉም ጭምር ነው የተነገረው። በቅርቡ ይመልሳል ተብሎ ነው የሚጠበቀው። ቪክተር ኦስሜን በተመለከተ ስለ ቀጣይ ቆይታው ጥያቄዎች ተነስተዋል። የተጫዋች ስቲል ወደ የትኛው የአውሮፓ ቡድን ያቀናል የሚሉት ጉዳዮች ይነሱበታል። ይህን ተጫዋች በተመለከተ የወራት ቆይታዎች ብቻ ስለሆኑ በዝውውር ጉዳይ ላይ የሚገለጸውና አሁን ባለው ሁኔታ ሙሉ ለሙሉ በክለብ ውስጥ በቱርኩ ፌነርባቼ ያለው ጋላታሳራይ ያለኝ ቆይታ በጣም ጥሩ መሆኑንም ጭምር ነው ተጫዋቹ እየገለጸ የሚገኘው። በዚህ ሁኔታ የሚቀጥሉት ዓመታትም ጭምር በቱርክ የመቆየት እድሉ በጣም ሰፊ መሆኑንም ጭምር እናነሳለን ማለት ነው። ስለዚህ ዩቬንቱስን በተመለከተ በቅርብ ጊዜያቶች ወደዛ ክለብ ሊያቀና ይችላል የሚሉት ሀሳቦች የተነሳ ነው የሚገኘው። እንደነ የናፖሊ ፕሬዚደንት የሆኑት ዴላውረንቲስ ምናልባት ይህንን ተጫዋች ለዩቬንቱስ መሸጥ አልፈልግም ነበር የሚል መልእክታቸውን አጋርቷል። ቀደም ብሎም ጭምር ዩቬንቱስ ይፈልገው ስለነበረ እና አሁን ግን በዚያው ክለብ የመቆየት እድሉ እንዳለ ነው የተነገረው። ኦሎምፒክ ዳ መርሴይ አሰልጣኝ ሮቤርቶ ዲዘርቢን ካሰናበተ በኋላ መህዲ ቤናሺያን በድጋሚ በክለቡ እስከ ውድድር ዓመቱ መጨረሻ ድረስ በክለቡ በአሰልጣኝነት እንደሚቆዩም ጭምር ነው እየተነገረ የሚገኘው። እኚህም ጭምር በዚህ ሰዓት ላይ የተሰሙ ከሚገኙ አዳዲስ መረጃዎች ውስጥ የሚነሳ ነው። ቦሩሲያ ዶርትሙንድ የካው ፕሬትሽን ከክሩዜሮ ማስፈረሙም ጭምር ተሰምቷል። እስከ 2026 ድረስ ተጫዋቹ የግራ መስመር ተከላካይ የሆኑ በክለብ ውስጥ የሚቆይ ነው። ምናልባት የረጅም ዓመታት ኮንትራት ይሰጠዋልም ጭምር ተብለው ከሚጠበቁት ተጫዋቾች መካከል አንዱ የመሆን እድል ይኖረዋል ተብሎም ጭምር ነው የሚጠበቀው። ጆዜ ሞሪኖ ዳግም በሪያል ማድሪድ ይፈለጋሉ የሚሉ መረጃዎች በመውጣት ላይ ይገኛሉ። ከእነዚህ ጉዳዮች ይሳካሉ በጆዜ በኩልስ የሚሉት ጉዳዮች በቀጣይ የምናያቸው ነው የሚሆኑት። ነገር ግን በዚህ ሰዓት ላይ በርከት ካሉ በጣም ትኩስ ከሚባሉ መረጃዎች በቀዳሚነት እየተነሱ የሚገኙት የዝውውር ጉዳዮችንም ጨምሮ እና የጉዳት አዳዲስ አብዴት የሆኑት መረጃዎች እነዚህን ይመስላሉ።